አሰላሙ አለይኩም ረህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ተከታታዮች ሰላም ብያለሁ። ይቅርታ መጀመሪያ ላይ አልቀረጽኩላችሁም፣ ሴትዮ አብራይ ስለነበረ አቀራረጥ አልተመቸኝም ማለት ነው። እዚህ ጋር ፍልፍል ሮሚና ነጭ ሽንኩርትና ቀይ ሽንኩርት ጨምሬያለሁ ማለት ነው። አሁን የምጨምረው ዶሮ ነው። አብረን እንቆይ። እና መጀመሪያ ባህራት ከመጨመራችሁ በፊት በሽንኩርቱን እንደዚህ ጥብስ ታደርጉታላችሁ ማለት ነው። ምክንያቱም ድጃጁ ቆንጆ ከለር ያመጣላችኋል ማለት ነው። ይታል ቆንጆ ከለር እንደዚህ ጥብስ ስታደርጉ ቆንጆ ከለር ያመጣላችኋል። እሺ አሁን እንደዚህ ከተጠበሰልን በኋላ ምንድነው የምንጨምረው? ባህራታችንን እንጨምራለን ማለት ነው። የምትሆን ባህራታችንን እንጨምራለን። ከዛ እንደምታዩት በባህራታችን እሽት ታረግን በኋላ ከዛ ቀጥለን እንግዲህ ምንድነው የምንጨምረው? ቲማቲም ነው ማለት ነው። ቲማቲም ነው የምንጨምረው። ከዛ ይኸው ቲማቲማችንን ጨምረናል። እንግዲህ እናንተን አሰራር ባላቅም ሞያው በየቤቱ እንግዲህ ስለሚለያይ እኔ ውሃ ሳልጨምር የተወሰነ አቆየዋለሁ ማለት ነው። እንግዲህ በራሱ ውሃ ትንሽ እስከሚበስል ድረስ እጠብቃለሁ። የተወሰነ ከርነዋለሁ። የተወሰነ ካቆየነው በኋላ ትንሽ እንትን ብሎልናል። ዶሮ እና ባህራቱ በደንብ ተዋህዶልናል ማለት ነው። አሁን የተወሰነ ትንሽ ውሃ ጠብ እናድርግና እንከድነዋለን ሩዛችንን እስከምናጥብ ድረስ እሱም ይበስላል ማለት ነው። እኔ ብዙ ውሃ አልጨምርም፣ ከዚህ በላይ አልጨምርም ማለት ነው። ይሄ በቂው ነው። እንግዲህ በየቤታችን ሙያው ቢለያይም ይሄ ውሃ በቂው ነው። እና እንደምታዩት እኔ የምጠቀመው ይሄን ሩዝ ነው ማለት ነው። ታያችኋል። ይሄ ሩዝ ነው። አቡ ብንት ይሉታል። አቡ ብንት ይባላል። ይሄ ሩዝ አቡ ብንት። እንግዲህ ሶስት ስለሆነኛ ሶስት እንዴት ነው 2 ብርጭቆ ሩዝ ነው የምጠቀመው ማለት ነው። 2 ብርጭቆ ሩዝ ነው የምጠቀመው። ምክንያቱም የሚበላው የለም። ለዚህ ነው ወቀጫጫ የሆን ሰው እንዳትሉኝ። 2 ብርጭቆ ሩዝ እኮ ብዙ ነው አይደለም? እና ይሄን ይመስላላችሁ። እስቲ ምርቃን ለማረቁበት ቢስሚላህ። እና ይሄን ይመስላል 2 ብርጭቆ ሩዝ ትንሽ መርቄበታለሁ። ያው እንግዲህ ወሎዬ ወዴለሁ ወሎዬዎች እኮ መረቅረቅ ሲገዙ ሲሸጡም ሲበሉም ሲያጎርሱ አሸናው ናቸው። እና እንደዚህ ታሳያችሁ እና እንደዛ እላችኋለሁ። ኢንሻአላህ አብረን እንቆይ። መልኩ ሩዛችንን አጥበናል። ሩዝ ውስጥ የሚበስል ድረስ ሞቅ ባለ ውሃ ትዘፈዝፉታላችሁ ማለት ነው። ሩዝ ውስጥ የሚበስልን ድረስ ሞቅ ባለ ውሃ እንዘፈዝፈዋለን እስከሚበስል ውዶችዬ። አሁን እንግዲህ ዶሮአችን በሰለ። ዋው ጨረሃ ምግብን ሀበሻ ይስራት። አሁን ሩዛችንን እንጨምራለን ማለት ነው። ቅመሞች ማሻአላህ የላጤ ምግብ ነው ነግሬያችኋለሁ። ትበቃችኋለይ ወይ ምናምን እንዳትሉ ለእኔና ለሴትዮዬ ደግሞ እንዴት አለች ለ3 በቂያችን ነው። እሺ ትንሽ ውሃ እንጨምራለን። ተብሳችንን በዚህ መልኩ እንግዲህ ክልስ ታረግና በኋላ አብረን እንቆይ። በዚህ ታረግና በኋላ እንግዲህ ቦጭ ታረግና በኋላ እንቆይ።
እንጨምሪበት፣ እሳቱን ጨምሪበት። ይሄ ቅመም ተከደነ። እሺ አሁን ደግሞ መባያውን ነው የምንሰራው። የሚያስፈልገን ከዝብራ ያስፈልገናል። እሺ እዚህ ጋር ደግሞ ቃሪያ ያስፈልገናል። መባያ ነው አሁን የምንሰራው ማለት ነው። ቃሪያችንን በደንብ እናጥባለን። ከዛን እዚህ ጋር ሎሚ ያስፈልገናል። እዚህ ጋር ደግሞ ፍልፍል ሎሚ ያስፈልገናል። በደንብ አድርገን እናጥባለን። ቸፍ አድርጌው ራህማ ሎሚው ችግር የለውም። ወደ ቶሎ ይጠቀማል። በደንብ መታጠብ ያለበት እንግዲህ ይሄ ነው። ቤቱን አደርጋችሁ ተፈተፈተፈ አሁን አዘጋጅተናል። ይኸው ከላጣችንን አዘጋጅተናል። ከዛን እንጨምራለን ፍልፍል ሮሚ ከዘብራ፣ ፍልፍል ሮሚ፣ ቃሪያ ከዘብራ ነው ማለት ነው የጨመርኩት። ብስሚላ ቃሪያው ሲያምር ባላ በነገሬ ላይ ሰዎች በጣም ይወዳሉ። እስቲ አንዱን ላንሳው ደግሞ ተቃጥ እና እንደምታዩት እንግዲህ እንደዛ አድርጋለሁ። ከዛን ሎሚ ነው የምጨምረው። አሁን ሎሚ እንደዛ አድርጋችሁ ማጥለያ አስቀምጡ ማለት ነው። እርግጥ ፍሬው እንዳይገባባችሁ ግን ይሄ ፍሬው እንዳይገባባችሁ እንዲህ አድርጋችሁ ሎሚያችሁን ትጨምቃላችሁ ማለት ነው። ከዛ እንዲህ በደንብ እንደዚህ ተጨመቃችሁ በኋላ እንደምታዩት ሎሚ ይታያችኋል። እዚህ ጋር ተጨምቋል ማለት ነው። ታች ቁጭ ብሏል ሎሚ። ከዛን ጨው ትጨምራላችሁ። ከዛን እንዲፈጭላችሁ ትንሽ ውሃ ትጨምራላችሁ። እንዲፈጭላችሁ ከዛ ይበቃችኋል። እዛን አድርጋችሁ ፍጩት። ከዛ እንደምታዩት ጨረስን ፈጭተን ማለት ነው። አረ ቃሪያዋ ቁጭ ብላለች። ቃሪያዋ ከዛ እንደምታዩት አንዷ ቃሪያ አልተፈጨችም። እርዝቋ አላለቀም ማለት ነው። ገና እርዝቋ አላለቀም። እንደዚህ ፈጭተን ጨርሰናል። ሱብሃንአላህ አንድ ቃሪያ ብቻ ናት የቀረችው ያልተፈጨች። በዚህ መልኩ ቆይ ያሳያችኋለሁ። ሞክሩት። መልኩ እንደምታዩት ከሩዝ ጋር አሁን አልቆልናል ማለት ነው። ሩዛችን በዚህ መልኩ አላህ ይስማልናል ማለት ነው።